ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪን ሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የቢዝነስ ዜናችን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የአዋሽ ባንክን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የውጭ ባንኮች በሀገር ውስጥ የሥራ ፈቃድ መውሰድ ሊጀምሩ መሆኑ ተነገረም። በዚህም የሥራ ፈቃድን በሚመለከት አዲስ መመሪያ መውጣቱ ተሰምቷል። በዝርዝር ትሰሙታላችሁ። የነዳጅ ምርት በመደበቅ እጥረት እንዲፈጠር አድርገዋል የተባሉ በርካታ የነዳጅ ማደያዎች ሲታሸጉ፣ ሰራተኞቹ ደግሞ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ሙሉ መረጃውን እናጋራችኋለን። የበርካታ ትምህርት ተቋማት ዕውቅና መሰረዙና ማስተማር እንደማይችሉ ተሰማም። በዚህም ዕውቅናቸው የተሰረዘባቸው ትምህርት ቤቶችም ይፋ ተደርገዋል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። ኢትዮጵያ የራሷ የምርት መለያ ወይም ብራንድ የሆነ አዲስ የኤሌክትሪክ መኪና ማምረት ልትጀምር መሆኑ ተነገረ። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። 30 አዳዲስ ከፍተኛ ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት መፍትሄ እንዲያገኙ ለማድረግ እየተሰራ መሆኑን የከተማ አስተዳደሩ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀም። በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች ከፍተኛ የጎርፍ ተጋላጭ የሆኑ አካባቢዎችን በመለየት ከሚመለከታቸው ባለድርሻ ተቋማት ጋር የጋራ ምክክር መደረጉ ተገልጿል። በቀጣይ 90 ቀናት በሚከናወኑ የመፍትሄ ስራዎች የጎርፍ ተጋላጭ አካባቢዎች ተጋላጭነታቸውን በማስወገድ ደህንነታቸውን ለማስጠበቅና የህብረተሰቡን ተጋላጭነትም የመከላከል ስራ እየተሰራ እንደሆነ የኮሚሽኑ የአደጋ ስጋት ቅነሳ ጥራት ትግበራ ዳይሬክተሩ አቶ ደሲሳ ጦና ተናግረዋል። በዚህም በከተማዋ ለተለዩ 111 ከፍተኛ የጎርፍ ተጋላጭ የሆኑ አካባቢዎች መፍትሄ ለመስጠት እቅድ ተይዞ እየተሰራ መሆኑን የገለጹት ዳይሬክተሩ ከእቅዱ በላይ 170 አካባቢዎች ላይ መፍትሄ እንዲያገኙ በማድረግ ከ10 ሺህ በላይ ነዋሪዎችን ተደራሽ ማድረግ መቻሉንም አክለዋል። ከ3.6 ቢሊዮን ብር በላይ ያልተሰበሰበ ቀረጥና ታክስ መኖሩን ዋና ኦዲተር መስሪያ ቤት አስታወቀም። ይህ የተባለው በፌዴራል ዋና ኦዲተር መስሪያ ቤት ለሕዝብ ተወካዮች ምክር ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት ባቀረበበት ወቅት ነው። በዚህም በገቢዎችና በጉምሩክ ባለስልጣን በተለያዩ አካላት በተደረገው ማጣራት የተገኘው ያልተሰበሰበ የመንግስት ቀሪ ቀረጥና ታክስ ዕዳ በአዋጅና በመመሪያው መሰረት መሰብሰቡን ለማረጋገጥ ኦዲት ሲደረግ በ2016 በጀት ዓመት ከ3 ቢሊዮን 617 ሚሊዮን ብር በላይ ያልተሰበሰበ ቀረጥና ታክስ መኖሩን ዋና ኦዲተር መሰረት ዳምጤ ተናግረዋል። ዋና ኦዲተሯ አክለውም በ11 የጉምሩክ ቅርንጫፍ ጽህፈት ቤቶች የጉምሩክ ቀረጥና ታክስ ዕዳ በጠቅላላው ከ2 ቢሊዮን 390 ሚሊዮን ብር በላይ በተለያየ
በሂደት ላይ የሚገኝ የግብር ዕዳ ደግሞ በ10 የገቢዎች ቅርንጫፍ ጽሕፈት ቤቶች ከ1 ቢሊዮን 226 ሚሊዮን ብር በላይ እንዳልተሰበሰበ መረጋገጡንም ገልጸዋል። በተመሳሳይ መስሪያ ቤቶች አገልግሎት የሰጡበትን ሂሳብ በተገባው የውል ስምምነት መሰረት በወቅቱ የሚሰበስቡ መሆኑን ለማረጋገጥም ኦዲት ሲደረግ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዱቤ ከሰጠው የማስታወቂያ አገልግሎት ከ2014 ዓ.ም ጀምሮ ሳይሰበሰብ የቆየ ከ168 ሚሊዮን ብር በላይ በኦዲት መገኘቱም ተጠቁሟል። በተጨማሪም የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ለጤና መድን አገልግሎት ተጠቃሚዎች የሕክምና አገልግሎት የሰጠበት ከ75601 ብር ጨምሮ በጠቅላላው ከ168 ሚሊዮን ብር በላይ በወቅቱ ያልተሰበሰበ መሆኑን ከምክር ቤቱ የተገኘው መረጃ ያመለክታል። የአዲስ አበባ ከተማ የትምህርት ስልጠናና ጥራት ቁጥጥር ባለስልጣን የ28 የትምህርት ተቋማትን እውቅና መሰረዙን አስታወቀም። ባለስልጣን መስሪያ ቤቱ በ2016 ዓ.ም እድሳት ፍቃድ ምዘና ተመዝነው ዝቅተኛ ውጤት ያስመዘገቡ ተቋማት እንዲሻሻሉ ማስጠንቀቂያ ቢሰጣቸውም ግን ያላሻሻሉ 28 የትምህርት ተቋማትን እውቅና መሰረዙን አስታውቋል። በመሆኑም በ2018 የትምህርት ዘመን ማስተማር የማይችሉና ናቸው የተሰረዘባቸው 28 የትምህርት ተቋማት በ2016 እድሳት ፍቃድ ምዘና ተደርጎባቸው በ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት በተሰጣቸው ግብረ መልስ መሰረት እስከ ህዳር 30 2017 ዓ.ም ድረስ እንዲያስተካክሉ ጊዜ ተሰጥቷቸው እንደነበርም ተገልጿል። በዚህም ከታህሳስ 1 ቀን 2017 ዓ.ም ጀምሮ እንደሚመዘኑ የጊዜ ገደብ ተሰጥቷቸው በ2017 የትምህርት ዘመን ላይ በማስጠንቀቂያ ከቀጠሉት 128 ተቋማት መካከል በድጋሚ በተደረገ የእድሳት ፍቃድ ምዘና ውጤታቸው መሻሻል ባላሳዩትና ዝቅተኛና ከደረጃ በታች ለሆኑ የተረጋገጠና መቀጠል የማይችሉ መሆኑን የባለስልጣኑ ምክትል ስራ አስኪያጅ ወይዘሮ ታጋይቱ አባቡ ተናግረዋል። 2018 የትምህርት ዘመን እነዚህ ተቋማት በመማር ማስተማር ስራው የማይቀጥሉ መሆናቸውን በመረዳት በእነዚህ የትምህርት ተቋማት የሚያስተምሩ ወላጆች እንዲሁም የትምህርት ማህበረሰቡ ይህን በማወቅ ከወዲሁ ቅድመ ዝግጅት እንዲያደርጉ ማሳሰቡን ከባለስልጣኑ የተገኘው መረጃ ያመለክታል። ኢትዮጵያ የራሷ የምርት መለያ ወይም ብራንድ የሆነ አዲስ የኤሌክትሪክ መኪና ማምረት እንደምትጀምር ተነገረም። ይህ የተባለውን ፊንቴክ ኢንቨስትመንት 250 የኤሌክትሪክ መኪኖችን ለደንበኞቹ ባስረከበበት መድረክ ላይ ሲሆን መንግስት ከያዘው የአረንጓዴ ልማት መርህ በሚቀጥሉት 10 ዓመታት እንደ ሀገር የኤሌክትሪክ መኪኖችን ቁጥር 500 ሺህ ለማድረስ እቅድ መያዙን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው አቶ በሩ ሐሰን ተናግረዋል። በዚህም ደግሞ ኢትዮጵያ በቀጣይ የራሷ የምርት መለያ ወይም ብራንድ የሆነ የኤሌክትሪክ ተሽከርካሪ ማምረት እንደምትጀምር ይፋ አድርገዋል። የፊንቴክ ኢንቨስትመንት የህዝብ ግንኙነት ኃላፊ ሶስና መሰረት በበኩላቸው ፊንቴክ ኢንቨስትመንት ከቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነጻ የ50% የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ላይ እንደሚገኝ ተናግረዋል። በተጨማሪም በመድረኩ ላይ አምባሳደር ዲና ሙፍቲ ባስተላለፉት መልእክትም ዓለማችን በአሁኑ ጊዜ ካጨናነቋት ችግሮች መካከል የአየር ንብረት ለውጥ አንደኛው ነው ብለው በትራንስፖርት ዘርፍ ላይ ለኤሌክትሪክ መኪኖች ትኩረት ተሰጥቶ ሊሰራ ይገባልም ብለዋል። ከሰኔ 18 ቀን 2017 ዓ.ም ጀምሮ የውጭ ባንኮች የሥራ ፍቃድ መውሰድ እንደሚጀምሩ የኢትዮጵያ ብሔራዊ ባንክ አስታወቀም። ይህን ተከትሎም ብሔራዊ ባንክ የውጭ ተሳትፎን በሚመለከት አዲስ መመሪያ በትላንትናው ዕለት ይፋ አድርጓል። በዚህም አዲሱ የባንክ ሥራ ፍቃድና እድሳት እንዲሁም የተወካይ ቢሮ መመሪያ ቁጥር SPP 94/2025 የተሰኘው መመሪያ ባለፈው ዓመት ከበርካታ ባለድርሻ አካላት ጋር በተደረጉ ሰፊ ውይይቶችና ግብዓቶች የተጠናከረ ሲሆን መመሪያው በቅርቡ የጸደቀውን የባንክ ሥራ አዋጅ ተከትሎ የወጣ ነውም ተብሏል። አዲሱ የፍቃድ መመሪያ የውጭ ባለሀብቶች፣ ባንኮችና ሌሎች ስትራቴጂካዊ ባለሀብቶች በኢትዮጵያ
ባንክ ስርዓት ውስጥ እንዲሳተፉ እንደሚያደርግም ተነግሯል። መመሪያው የውጭ አካላት በባንክ ዘርፍ ለመግባት የሚያስችሉ በርካታ አማራጮችን የሚያቀርብ፣ ከነዚህም መካከል ንዑስ ቅርንጫፎችን የሚያቋቁምና የውጭ ባንክ ቅርንጫፎችን መክፈት ወይንም የተወካይ ቢሮዎችን ማቋቋም ይገኝበታል። በተጨማሪም አዲሱ መመሪያ የባንክ ፍቃድ አሰጣጥና የተወካይ ቢሮዎች ቁጥጥር ኃላፊነትን ለመጀመሪያ ጊዜ ወደ ብሔራዊ ባንክ ያስተላልፋልም ተብሏል። ብሔራዊ ባንክ የውጭ ተሳትፎ የኢትዮጵያን የፋይናንስ ዘርፍ እንደሚያጠናክርና ለእድገት አስተዋጽኦ እንደሚያደርግም ይጠበቃል። ይህም ካፒታልን፣ ውድድርን፣ የአገልግሎት አሰጣጥን፣ ቅልጥፍናንና ሁሉን አቀፍ ተደራሽነትን እንደሚያሳድግም ታምኖበታል። እንዲሁም ብሔራዊ ባንክ የኢትዮጵያ የባንክ ዘርፍ ከትላንት ጀምሮ ለውጭ ተሳትፎ ክፍት መሆኑንና የውጭ ባንኮች እንዲሁም ባለሀብቶች ማመልከቻቸውን ለብሔራዊ ባንክ ማቅረብ እንደሚችሉም ገልጿል። በመሆኑም ይህ መመሪያ የኢትዮጵያን የፋይናንስ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ የመጨረሻው የቁጥጥር ምዕራፍ ነውም ተብሏል። በተጨማሪም በኬንያ ግዙፍ የሆነው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጭ ባንክ እንደሚሆን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። እንደ ብሔራዊ ባንክ መረጃ ከሆነ ኬሲቢ ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበት ጉዳዮች ላይ ውይይት እያደረገ ሲሆን በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምርም ተነግሮ ነበር። በዚህም ኬሲቢ ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያውም ነው ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የነዳጅ ምርት በመደበቅ እጥረት እንዲፈጠር አድርገዋል የተባሉ 3 የነዳጅ ማደያዎች ሲታሸጉ ሰራተኞቹ ደግሞ በፖሊስ ቁጥጥር ስር መዋላቸው ተነገረም። ይህ የተባለውም በአዲስ አበባ ከተማ የሚከናወነውን የነዳጅ ግብይትን በተመለከተ ከሰሞኑ በከተማዋ የሚስተዋለውን ረጃጅም የነዳጅ ሰልፍ ከምን የመጣ ነው የሚል ጥያቄ ለከተማው ንግድ ቢሮ በቀረበበት ወቅት ነው። በዚህም ለተነሳው ጥያቄ ምላሽ የሰጡት የቢሮው የሕዝብ ግንኙነት ኃላፊ አቶ አሸናፊ ብርሃኑ ከሰሞኑ ባደረግነው ክትትል ናፍጣ ለመቅዳት የሚደረጉ ረጃጅም ሰልፎች እንደነበሩ ገልጸው ይህ ደግሞ የተፈጠረው እጥረት ኖሮ ሳይሆን ጥቂት ማደያዎች ዋጋ ሊጨምር ይችላል በሚል የነዳጅ ምርት በመደበቅ እጥረት እንዲፈጠር በማድረጋቸውም ነው ብለዋል። በተለይም ባለፉት የቅዳሜና እሁድ ቀናት በርከት ያለ መጠን ያለው የነዳጅ ምርት ሸሽገው ተገኝቷል የተባሉት ማደያዎች የተዘጉ ሲሆን ባለቤቶቹና ሰራተኞቹም በቁጥጥር ስር ውለው ጉዳያቸው በሕግ እየታየ ነው የሚል ምላሽን ሰጥተዋል። በከተማው ያሉ 125 ማደያዎች ምን ያህል ነዳጅ ይዘዋል፣ ግብይቱንስ እንዴት እየከወኑት ነው የሚለውን በቀን 3 ጊዜ እንደሚቆጣጠሩ የተናገሩት ኃላፊው በአሁኑ ወቅትም ከተማዋ የሚያስፈልጋትን ያህል የነዳጅ ምርት እንዳላት ተናግረዋል። ኃላፊው አክለውም ሪፖርት እንደሚያሳየው ከሆነ ከ6 ሚሊዮን ሊትር በላይ ነዳጅ መኖሩንና በሁሉም ማደያዎች የነበሩት ሰልፎች ደግሞ እየቀነሱ ግብይቱም የተረጋጋ ሆኗል ሲሉም ተናግረዋል። ነዳጅ የጫኑ ቦቴዎችን በተመለከተም የተቀመጠው ስታንዳርድ እንደሚያሳየው ከሆነ ነዳጅ የጫነ ቦቴ ከጅቡቲ ተነስቶ በ3 ቀን ውስጥ አዲስ አበባ መድረስ ይኖርበታልም ተብሏል። ይሁንና የተለያዩ ምክንያቶችን በመጥቀስም መንገድ ላይ ሆን ብለው የሚዘገዩ ቦቴዎችም ሰው ሰራሽ እጥረት እየፈጠሩ ነው ያሉት አቶ አሸናፊ በዚህ በኩል በተሰራው የቁጥጥር ስራም ባለፈው እሁድ ብቻ መንገድ ላይ የቆዩ 16 ነዳጅ የጫኑ ቦቴዎች ወደ አዲስ አበባ ገብተው እንዲያራግፉ በመደረጉ የነበረው እጥረት ተቀርፏልም ብለዋል። በሌላ በኩል በንግድ አዋጁ መሰረት ምርቶችን የመደበቅ ወንጀል ከ300 ሺህ እስከ 500 ሺህ ብር የሚደርስ የገንዘብ ቅጣትና የማደያ ባለቤቱንም ከ2 ዓመት እስከ 3 ዓመት የሚደርስ የእስር ቅጣት እንደሚያስቀጣም ተደንግጓል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የአዋሽ ባንክን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 133 ብር ከ12 ሳንቲም እየተገዛ 135 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ 152 ብር ከ79 ሳንቲም መግዣው ሲሆን መሸጫው ደግሞ 155 ብር ከ85 ሳንቲም ሆኗል። ፓውንድ ስተርሊንግ 178 ብር ከ49 ሳንቲም
እየተገዛ 182 ብር እየተሸጠ ይገኛል። ስዊስ ፍራንክ 144 ብር ከ38 ሳንቲም መግዣው ሲሆን መሸጫው ደግሞ 147 ብር ከ27 ሳንቲም ሆኗል። እንዲሁም የሳውዲ ሪያል 32 ብር እየተገዛ 32 ብር ከ67 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 32 ብር ከ72 ሳንቲም እየተገዛ 33 ብር ከ37 ሳንቲም እየተሸጠ ይገኛል። የካናዳው ዶላር እንዲሁ 86 ብር ከ85 ሳንቲም መግዣው ሲሆን 88 ብር ከ59 ሳንቲም እየተሸጠ መሆኑን የአዋሽ ባንክ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።